ከጌታ ጸጋና ሰላም ለሁላችሁ ይሁን። ደግሞ ቤተክርስቲያን 2 ዓመት ሞልቷት ይህንን የቤተክርስቲያን 2ኛ ዓመት በማስመልከት ዛሬ በእናንተ ፊት ቀርብ ያለው ከጌታ ጸጋና ሰላም ለሁላችሁ ይሁን። የክርስቶስ ናት ቤተክርስቲያን። ሁላችን እንደምናውቀው ቤተክርስቲያን የሰዎች አይደለችም። ቤተክርስቲያን የክርስቶስ ናት። የክርስቶስ የሆነች ቤተክርስቲያን ደግሞ ባለቤቷ ክርስቶስ ኢየሱስ ነው። ራሷና መሰረቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስ እንደተናገረው ቤተክርስቲያኔን በዚህ ዓለት ላይ እመሰርታታለሁ፣ የገሃነም ደጆችም አይቋቋሟትም ብሏል። ስለዚህ ቤተክርስቲያኔን ያለው የቤተክርስቲያን መሰረቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንደ ኤፌሶን ምዕራፍ 1 ቁጥር 20 መሰረት ደግሞ እግዚአብሔር ልጁን ኢየሱስ ክርስቶስን ከሞት ባስነሳው ጊዜ የቤተክርስቲያኑ ራስ አደረገው ይላል። ስለዚህ የቤተክርስቲያን ራሷ ክርስቶስ ነው፣ መሰረቷ ክርስቶስ ነው። ስለዚህ ቤተክርስቲያን ትተከላለች፣ የጌታ ናት። በተለይ ደግሞ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን እንድትተከል ጌታ በእኔም ደግሞ ልብ ላይ ሲያኖር በብዙ አቅጣጫ በተለያዩ ከተሞች በተለያዩ ገጠሮች እየዞርን የእግዚአብሔርን ወንጌል እናገለግል ነበር እና በልቤ ላይ ረጅም ጊዜ ጸልዬበታለሁ። ጌታን በተደጋጋሚ በእኔም ልብ ላይ ይሞላ ነበር። በተለያየ አጋጣሚ ደግሞ እግዚአብሔርም ለዚህ በልቤም ላይ ላስቀመጠው ሸክም ማረጋገጫ ምልክቶች ይሰጥ ነበር። የጌታ ድምፅ በጣም በተደጋጋሚ ወደ ልባችን የሚፈስ ነበር። እንግዲህ ይሄ ረጅም ጊዜ ነው የቆየው። ከ2 ዓመት በላይ ስናመላልስ፣ ስንጸልይ፣ ስናስብ፣ በጌታ ፊት ነገሩን ስናቀርብ፣ ደግሞም በተለያየ ቦታም ላይ እየተንቀሳቀስኩ ሳገለግል ትውልዱን አይ ነበር። በእግዚአብሔር ቃል ረሃብ ውስጥ ያለ የክርስቶስ ኢየሱስን ወንጌል በጣም የሚናፍቅ የክርስቶስን ፍቅር በጣም የሚጓጓ በእንባ የእግዚአብሔርን ቃል የሚሰማ ትውልድ እግዚአብሔር እያመጣ እንዳለ፣ ይሄም ትውልድ ደግሞ በጣም ረሃብ ላይ እንዳለ መለከት ነበር። ቀጥሎም እግዚአብሔር ደግሞ ይህንን ቤተክርስቲያን እንድንተክል፣ ቤተክርስቲያንም ደግሞ አገልግሎቷ በጣም ይፋዊ በሆነ መንገድ እንዲወጣ ጊዜው እንደሆነ ጌታ አመለከተን። ስለዚህ ጸለይን፣ በጌታ ፊት ቆየን። ጌታም ደግሞ ጊዜው እንደሆነ ሲያመለክተን በጌታ ፊት ጸልየን ቤተክርስቲያን ተተከለች። የክርስቶስ ቤተክርስቲያን ተተከለች። በዚህ ቤተክርስቲያን ውስጥም እያገለገልን ጌታ በሰጠን እድል በሰጠን ጊዜ የእግዚአብሔር ቃል እውነትን በፍጹም ታማኝነት እያቀረብን አለን ማለት ነው። የኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ከተተከለች እንግዲህ አሁን በፊታችን በየካቲት 11 ጀምረን 2ኛ ዓመትን በማስመልከት በጣም ታላቅ የምስጋና ፕሮግራም አለን እና ቤተክርስቲያን አሁን እንግዲህ እዚህ 2ኛ ዓመታችን ላይ ቆመን ወደኋላ ስናያት አሁን በጣም በብዙ ምስጋና ውስጥ ነው ያለነው። እግዚአብሔር ብዙዎችን እያዳነ ብዙዎችን ወደ መንግስቱ እየጨመረ በብዙ ፍሬም ቤተክርስቲያንን እየባረካት ነው። ግን ወደ ኋላ ዞር ብዬ ደግሞ ስመለከት ስትተከል መጀመሪያው ሰሞን አካባቢ የነበሩ ቻሌንጆች፣ የነበሩ ተግዳሮቶች፣ በተለይ ደግሞ ቤተክርስቲያን ያው መጽሐፍ ቅዱስም እንደሚነግረን የገሃነም ደጆች አይችሏትም ስለሚል የገሃነም ደጅ ያለበት ቦታ ነው ማለት ነው ቤተክርስቲያን የምትተከለው። ሁልጊዜ ተቃዋሚ አላት። የክርስቶስ ኢየሱስን ወንጌል በፍጹም ግልጽነት ስለምትሰብክ ተቃዋሚ አላት እና የጀመርንበት ሰሞን አካባቢ የነበሩ ቻሌንጆች፣ የነበሩ ተግዳሮቶች፣ በተለያየ አቅጣጫ የነበረው አገልግሎት እንዳይጀመር ከተጀመረም በኋላ እንዳይቀጥል በተለያየ አቅጣጫ ተግዳሮት ነበረ። አስታውሳለሁ ተግዳሮቶች ነበሩ። ግን ደግሞ ከጌታ ጋር ሆነን በጌታ ፊት እየጸለይን
በጽናት ተያይዘን ከጌታ ጋር ብዙ ያለፍናቸው ቻሌንጅ የተደረግንባቸው መንገዶች አሉ። ግን ደግሞ ጌታ በአጭር ጊዜ በድል እሱን አሳልፎን አሁን ደግሞ ቤተክርስቲያን ባለችበት በእንደዚህ አይነት ብዙ ፍሬ በሞላበት በዚህ አይነት ሁኔታ ላይ ደግሞ አለ። እግዚአብሔር በዘላለማዊ ባህሪው በርግጥ አያዳላም። እግዚአብሔር የሚያዳላ አምላክ አይደለም። ግን እኔ እንደው ዝም ብዬ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያንን ሳያት በጣም ብዙ የእግዚአብሔር ምሕረትና እርዳታን እመለከታለሁ። በእነዚህ 2 ዓመታት ውስጥ እግዚአብሔር በብዙ ፍሬ ባርኮናል። በተለይ ደግሞ በሚድኑ አዳዲስ ሰዎች በእግዚአብሔር ልጅ ወንጌል በክርስቶስ ኢየሱስ እያመኑ ወደ እግዚአብሔር መንግስት በሚጨመሩ በብዙ ፍሬዎች ቤተክርስቲያንን እግዚአብሔር ባርኳታል። ከአዳዲስ ከሚጨመሩ ሰዎችም ደግሞ ባሻገር ቀድሞ በጌታ የነበሩ ወደኋላ የተመለሱ በተለያየ ነገር ውስጥ ገብተው ከቤተ ክርስቲያን ወደኋላ የቀሩ ለዓመታት ከጌታ ዞር ብለው በተለያየ አይነት ህይወት ውስጥ ያሉ በጣም ብዙ ወንድሞችና እህቶችንም ጌታ ሲመልስ የብዙ ሰዎችም ህይወት ሲነካ ሲለወጥ እያየን ነው። እጅግ በጣም የማመሰግነው በብዙ ፍሬ ቤተ ክርስቲያንን እግዚአብሔር ባርኳታል፣ ሞልቷታል። ምናየው የምናመሰግንበት ደግሞ አንድ ቀን በጌታ ፊት ደግሞ ቆመን በሙሉ ልብ በጌታ ፊት ደግሞ ምስጋና የምናቀርብበት ብዙ ፍሬ ጌታ ለቤተ ክርስቲያን እየጨመረልን ያለ እና እስካሁን ድረስ ወደ 5 ዙር አካባቢ አጥምቀናል በጌታ እርዳታ። በመጀመሪያ ዙር 70 ሰው አካባቢ አጥምቀናል። በሁለተኛ ዙር እንደገና 130 ሰው አጥምቀናል። እንደገና በሶስተኛው ዙር ላይ ወደ 300 ሰው አጥምቀናል። ከዛ ደግሞ እንደገና ወደ 270 ሰው አጥምቀናል። በጌታ እርዳታ እነዚህን ሁሉ ሰዎች ወደ እግዚአብሔር መንግስት ድነው ተቀላቅለው ተምረው ተጠምቀዋል። የደቀ መዝሙር ትምህርት ተምረዋል። በየዙሩ የውሃ ጥምቀት የወሰዱ የዲሳይፕልሺፕ ክላስ የወሰዱት ደግሞ እንደገና አገልግሎት ማዘጋጃ ትምህርት ወስደው ወደ አገልግሎት ብዙዎቹ ተቀላቅለዋል። የተቀሩት ደግሞ እየተማሩ ያለበት ሁኔታ ነው ያለው። አሁን ደግሞ ከኮንፈረንሳችን በኋላ በዚህ ወር መጨረሻ ላይ ወደ 200 ሰው አካባቢ 6ኛ ዙር ደግሞ እንደገና እናጠምቃለን በጌታ እርዳታ። በቤተ ክርስቲያናችን ውስጥ እንግዲህ በጣም ብዙ የአገልግሎት ዘርፎች አሉ። እንደ ትምህርት ዲፓርትመንት፣ የዲያቆናት፣ የልጆች አገልግሎት፣ የጸሎት አገልግሎት፣ ትምህርት ክፍል እንደዚህ በጣም በዛ ባለ ሁኔታ ሰዎች ካደጉ በኋላ የውሃ ጥምቀት ከወሰዱ በኋላ ደቀ መዝሙር ከጨረሱ በኋላ የአገልግሎት ማዘጋጃ ትምህርታቸውን ጨርሰው የሚቀላቀሏቸው እየተገለገሉ እየተማሩ የሚያገለግሉባቸው የአገልግሎት ዘርፎች አሉ። በቤተ ክርስቲያን ውስጥ አባል የሆነ ማንኛውም ሰው እነዚህን ትምህርቶች ከወሰደ በኋላ በአገልግሎት ዲፓርትመንት ውስጥ ገብቶ ይያዛል። ከዚያም ባሻገር ደግሞ በተለያዩ የመጽሐፍ ቅዱስ ጥናቶች ውስጥ ተይዞ ያጠናል። ማንኛውም አባል የሆነ ሰው በሙሉ የአገልግሎት ዲፓርትመንት ውስጥ ይገባል፣ ይያዛል። ከዛ ውጭ ደግሞ በቤተ ክርስቲያን ባለ የመጽሐፍ ቅዱስ ጥናት ውስጥ ተይዞ ይማራል። ለቤተ ክርስቲያናችን አባላትና ደግሞ ከኛም ጋር አብራችሁ ለምታገለግሉ አገልጋዮች እንኳን ጌታ ረዳን። ይህንን 2 ዓመት በብዙ ጸሎት ከኛ ጋር አብራችሁ ያሳለፋችሁ በእውነት ጌታችን ኢየሱስ ክርስቶስን አብረን የምናመሰግንበት ጌታን እጅግ አድርገን አብረን የምናከብርበት በዓላችን ከፊት አለ። ሁላችሁንም ልጋብዛችሁ እወዳለሁ። እንዲሁም ደግሞ በተለያየ ቤተ ክርስቲያን ውስጥ በመሪነት በአገልጋይነት ውስጥ ያላችሁ ቅዱሳን በሙሉ ከኛ ጋር አብራችሁ ጌታ እንድታመሰግኑ ህብረት እንድታረጉ በእነዚህ የኮንፈረንሳችን ቀናቶች ላይ ደግሞ ከኛ ጋር አብራችሁ ጌታ እንድታመሰግኑ በጌታ ፍቅር ልጋብዛችሁ እወዳለሁ። ከዚህ በኋላ በሚቀሩን ዓመታት ጌታ ካልመጣና እኛም በህይወት ካለን ወንጌል እየሰበክን የጌታ ኢየሱስ ክርስቶስን አዳኝነት እየተናገርን በጣም ብዙ ትውልድን ወደ እግዚአብሔር መንግስት ለማምጣት ከፊት ይልቅ እንተጋለን። ተያይዘን የተሰቀለውን ክርስቶስን ብቻ እየሰበክን የእግዚአብሔር መንግስትን እናሰፋለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን።